እሙዬ ያበደ ነው በስማ ባጭ ፎሎ አርጓት እሺ ያበደሽ ቅመም ነች ፎሎ አርጓት እሙዬ እሙዬ ትመጭኛል አረኔ ራስታ ማዘር አለ የተባለ ልብስ አጣቢ ነው ይዤልዎት የመጣሁት ጭራሽ ወንድ አጣቢ ይዘህ እንደመጣ ቴዲ ብረቱ ሲያጠብ ካጀቱ ቆሻሻ ጠላቱ የተባለ ልጅ ሰው ነኝ እሺ የታለ ልብሱ እሺ ሳብ ስንት ነው ባክህ አስተጣጣቤን ከወደዱትና ካረካውት የፈለጉትን ይከፍላሉ ደስ ያሉት ታዲያ ሂሳብ አንሶኛል ብለህ እንዳትሞክተኝ ምንም ችግር የለም በቃ ብቻ ልብሱን አምጡት እንደ ዲጄ ነው ማጫውተው ይሄ ደግሞ የልጄ ልብስ ነው በጥንቃቄ ይታጠብልኝ እንዳያስቡ ማዘር እናቴ ተሻለ ባላ ምታልኛለች ላገባ ነው ግን ፍቅር አንቺ እርኩስ እኔን ገትረሽ የርሹ በዚህ ልብስ ነው አይደል ይሄ ደግሞ የፕሮፖዛሉ ነው ተገናኘን እጉም ነው አንተ ምን ያደረክ ነው አንተ የልጄ ልብስ እኮ ነው እንዴ አስታወሱኝ የልጆት የቀድሞ እጮኛ ነኝ ልጅነቴ እንደ ሸንኮራ መጣ ገንዘቤን አጣጥማ አስታበቃ ላገባ ነው እናቴ ሌላ ባላ መጣችልኝ አለች እቺ ሾካካ ጊንጥ አንተ መናጢ ብለህ ደግሞ በዚህ መጣህልኝ ገና ምን አይተው ቤቶትን ነው ማነድሉት ወጣትነቴንማ እንደ መቅኔ መጣ ማን አብረው መጣው እንዲህ በቀላሉ አንላቀቃትም እሺ እባክ አንተ ስጋራ ከዚህ ትላለህ ይኸውልህ ዛሬ ልብስ አጣቢ ሆኜ ነው የመጣሁት ለነገ ደግሞ ወጥቀቃይ ሆኜ መጥቼ በምግብ ነው ምደፋው ማን ነው ምደፋችሁ ታል ምን ትንሽ ታገሽኝ 5 አመት ሙሉ ትንሽ ታገሽኝ ስትል ትንሽ አታፍርም ምንድነው ያልሽው 5 አመት እንዴ አዎ ድፍን 5 አመት እማታገባኝ ከሆነ ቁርጡን ንገረኝ ማ እኔና አንቺ ነው 5 አመት ይሞላል እንዴ ልትከድ አንቺ ስራ የለሽም እንዴ አላማ ምናምን የለሽም እንዴ ዞር በእጅ አማራጭ ፈልጊ ኢንጂነሪንግ አርክሽኝ እንዴ ምን ልትመረቂብኝ ነው ላይ በቃ የሚቀጥለው ሳምንት አስመርቅሻለሁ እሺ ከቴዲ ዩኒቨርሲቲ ቴዲ ቀልድ ነው እንደያዝከው አንቺ ነሽ እንጂ ቀልዱን የጀመርሽው የኔ ሴቷ ፍንፍሩ እንደውም ከዛሬ ጀምሮ አይንህን ማየት አልፈልግም እሺ አርጎት ነው ተግቼ መጸለይ ዋጋ ይኖረዋል ብዬ አስቤም አላቅም ነበር ዛሬ ግን ተሰማው ዛሬ አየኝ ጎበኘኝ እኔ እጄን አንቺ ላይ አላነሳም ምክንያቱም ታማኝ የሆነች እኔ ማስፈልጋት አንድ ብርቱ ሴት እየጠበቀችኝ ነው እንዳንቺ 5 አመት አስተምሬ ማስመርቃት የት ነሽ አጥንቴ የት ነሽ የኔ ተማሪ እማ እንዴ አላመላት እሺ ውጋት የቀጠናው ስጋት ይላል በይ አዚጅራ ያልኩሽ አይደለም እንዴ አንቺ አንበሳው እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው ምንሽ አንቺ አንበሳው ናዚያን ወይኔ አድኑኝ ልሞት ነው ኧረ ብረሱን አንሱልኝ አድኑኝ አድኑኝ ኦይ በስማ ልሞት ኦይ እኔን ከመረጥሽኝ ህይወትሽን ለአንዴና ለመጨረሻ ጊዜ ነው መቀየረው እስኪ መጀመሪያ ራስን ከቀበሌ ቤት አላቅ እኔን ከመረጥሽኝ እንደ እንቁላል ነው ተንከባክቤ ማኖርሽ ኧረ በእናትህ ሲጀመር እንቁላል በስም እንጂ በልቶ አያውቅም እኔን ከመረጥሽኝ የኔ ፍቅር የሸማቾች ዘይትና ስኳር ሰልፍ እኔ ነው መጋፈጥልሽ እስቲ ከቀበሌ ውጣ አውት ኦፍ ዘ ቦክስ አስብ ሰማለህ ሴት ልጅ ከወንድ ልጅ ሁለት ነገር ትፈልጋለች አንድ ኢኮኖሚካል ፍሪደም ሁለት ጀነነቷን የሚያስጠብቅላት
አንተን ደግሞ እንደማይ ለራስ ደህንነት ያስፈልጋል። አሁን ነው ያንቺን ደህንነት የሚያስጠብቅ። አሁን ዝም ብሎ ሲታይኮ ከባልነት ለሹገር ዳዲነት ይቀርባል። ድንገት ጭንሽ ስር ነው የሚሞተው። የሱን መድኃኒት ከምትሰበስቢ እኔን በጊዜ ሰብስቢ። እኔ ለውድ ፍቅሬ ስል ሞት አልፈራ ጃክበይ። እኔ ሰምጬ አንቺን ሕያው ነው ማደርግሽ። እሺ በቃ እንደ ሞት አስቢውና ከኔ ጋር ሁኚ የኔ ሮዝ። ወይ ጃክ በቃ እዚህ በላይ ምንም የምለው ነገር የለኝ። አንድ ነገር ግን ሳልነግርሽም ሄድ አልፈልግም። አንተ ፍቅሬ ምን ብለሃት ነው? እኔንም ኧረ ሪስክ ትወስዳላችሁ። ለእናንተም ልንገራችሁ። እንግዲያውስ ጉዳችሁን ስሙ። መልቲ ቲያትር ዓለም ሲኒማ መታየት ጀመረ። ኧረ ተደጋገፉ። አባ እኔንም እያጥወለወለኝ ነው። ደግፈኝ። አለው መልቲ ቲያትር መታየት ጀምሯል። ማንም እንዳይቀር ጀመራል። አዎ መልቲ ኮሜዲ ቲያትር በጣም በህይወቴ የማረሳው ገጠመኝ የምግብ ቤት። እኔ የምገባው ከ11 ሰዓት እስከ ምሽቱ 5 ሰዓት ድረስ ነው የምሰራው። ከዛ በእግሬ ሄዳለሁ ወደ ቤት። እዛቸው ጋር ስለሆነች ቅርብ ስለሆነ ቤት ሄዳለሁ። አንዴ እንትን መጣ። አንድ ቬጂቴሪያን ነው፣ ስጋ ምናምን አይበላም ሰውየው። ከዛ እኔ ነበርኩ ውስጥ የነበርኩትና ሄድ ሼፉ አለች። እሷ ለስራ ለሆነ ቦታ ትወጣለች። ሰው ትእዛዝ በጣም ሲበዛ ትመጣለች፣ ትሰራለች ምናምን። ከዛ ቀላል ስለነበረ ፓስታ በስጎ ነው የታዘዘው። ከዛ ሰራውና ይሄ ቦሉ ማለት ነው ሳህኑ የምናስቀምጥበት ሶሱን ቦሎኛ ሶስ ይባላል። የስጋው ሶስ ቶማቶ ሶስም አለ። በቶማቶ ነው የታዘዘው። እኔ ሁለቱም አንድ አይነት ነው፣ በቃ አንድ አይነት ነው እንትን ሲታይ። አዎ በእውነት እሺ። ከዛ ከነሳህን ማስቀመጫው ማለት ነው። ከዛ እኔ ሰራው ምናምን ከዛ አወጣውላት። ከዛ በቃ ጨዋታ ነው የሰማሁት። አዎ እየሮጠች አስተናጋጇ መጣ። ቴዲ ምንድን ነው የሰራኸኝ? ምንድነው? ሰውየው በቃ አቀጣጥሎታል። 40 ዓመት እኔ ስጋ አልበላሁም። ምን አይነት ቀወጠው። እንዳጋጣሚ ባለቤቱ መጥቷል አሉ እዛ። እሺ ማን ነው እንደዚህ? እኔ ምንም አላረኩም። ወጣው በጀርባ ልብሴን ወረወርኩ ወደ ቤቴ እየሮጥኩ በጀርባ። በእውነት ወደ ቤቴ ገባው። በሁለተኛው ቀን ነው ምናምን የተመለስኩት። በቃ እኔ ኃላፊነት ወስጃለሁ ምናምን ብላ ዋናዋ ማለት ነው። በቃ እኔ ልጅያለሁ ምናምን ብላኝ። በቃ ችግር የለውም ፈለግ ነበር አየቦታው ላይ። ዋው በጣም ቆንጆ ነሽ። እኔ ምን ሰራሁኝ? የእሱ እጅ ስራ ነው። እሱ የሰጠውን ውበት ባለበት ማቆየት ራሱ ያንቺን ድንቅነት ያሳያል። ጅንጀና መሆኑ ነው። ከፈቀድሽልኝ ቶሎ የምትለኝ በለኝና ልሂድ። ቆንጆ ፈጣጣ ነሽ። አድናቆት ነው ወይስ ስድብ? እሱን እየሸኘሁሽ ብናወራ አይሻልም? ወጎጉን ይዘካዋል። ግዴታ 4 ጎማ መሆን ያለበት አይመስለኝም። እኔ ከጎማው ጉዳይ የለኝም ከፍጥነቱ እንጂ። ለፍጥነቱ ነው የምሰራለሁ ማለት ተሸክሜሽ ነው የምሮጠው። ፈጣን ነኝ እያልከኝ ነው? ሊያውም ከጥራትና ከጥንካሬ ጋር ልክ እንደ መስሪያ ቤት። አልገባኝም። ዛሬ ውሎሽ ከኔ ጋር ነው። ሰው ላርግሽ? ስታይ አውሬ ይመስላል። የሆነ ነገርሽ ቀልዴን ነው። አደራ ጥበቃው ይጠናከር። እሺ ጌቶች። ልጄን ልታገባ ነው። እኔ አባቷ እያለሁ ኪራይ ቤት አትኑር። ልክ ብለዋል። እኛም ወደዛው ነን። ጎበዝ ልጅ መቼ ልታገባ ነው? ከተሳካ ዛሬ። እንዴ ሳንጠናና ልብሽ ላይ መገናኛ ላይ እንደምንገነባው ህንጻ ፍቅሬን እየገነባው ብንጠናናስ? ተስማምቻለሁ። እንደ ቀልድ መገናኛ ላይም ልብሽ ላይም ቤት ኖረኝ ማለት አይደል? መሆኑ ነው። ደሞ እንደዚህ ያዋጣኛል ብለ ልቤን ማከራየው። እሺ ካዋጣኝ ይቀርለታል እና